ወርቁ ማንነለት እንደባላለው የደንበጫ ዙሪያ ወረዳ ምክር ቤት ምክትል አፈ ጉባኤ ነኝ። የዛሬው የብሔር ብሔረሰቦች በዓል በተመለከተ እንግዲህ ቅድም እንዳያችሁት በሰፊው ያከበርንበት ሁኔታ ነው ያለ። በተለይ ዋና ዓላማው እንደሚታወቀው ሁሉም ብሔር፣ ሁሉም ቋንቋ፣ ሁሉም ሃይማኖቶች በህግ ፊት እኩል እንደሆኑ ያየንበት ሁኔታ ላይ ያለ ውጤቱ አጠቃላይ ይህን በዓል ማክበራችን ውጤቱ ደግሞ እንደ ሀገር ጠንካራ ሀገር መፍጠር አለብን ማለት ነው። ጠንካራ ሀገር ከፈጠር በሌሎች ዘንዳ የተሻለ ተቀባይነት ይኖረናል ማለት ነው። ጠንካራ ያልሆነ ሀገር ከሆነ ደግሞ ማንም ሀገር የበታች አድርጎ የሚያው እርዳታ ተቀባይ አድርጎ የሚያይበት ሁኔታ ነው ያለ። ስለዚህ በጥቅሉ ዛሬ ላይ ሰላምንም ከማስፈን አኳያ የራሱን አስተዋጽኦ ማድረግ እንዳለበት በተለይ እኔ በዚህ ውይይት ላይ ወይም ደግሞ በዚህ በዓል ላይ የሃይማኖት ተወካዮችን የአባት አርበኛ ተወካዮችን መላካችን ይበልጥ እውነትን በዓሉ አሳታፊ የሆነበት ሁኔታ እንደሆነ አጠቃላይ በዓሉ ሞቅ ደመቅ ባለ ሁኔታ በፍትህ ወይም ደግሞ በአቃቢ ህግ ባለሙያዎችም የፌዴራል ስርዓት በኢትዮጵያ ወይም ደግሞ የዲሞክራሲያዊ መግባባት በኢትዮጵያ የሚሰነድ በሰፊ የቀረበበት ሁኔታ ነው ያለ። ታዳሚውም ደግሞ ከበፊቱ የተለየ እውነት ከልብ የተወያየንበት ነገር ስለነበረ ከልብ የተደሰትኩበት ሁኔታ ነው ያለ። በተለይ አንዳንድ የተነሱ ጥያቄዎች ደግሞ እውነት መሰረታዊ ነገሮች አሉ። በተለይ ሰው አላግባብ ወይም ደግሞ መፈታት ካለበት ጊዜ የተወሰነ ዘግይቶ ይፈታል የሚለው እሱን አካባቢ ሁላችንም ወስደን ያለ። እንግዲህ ይሄ በዓል ሲከበር ሁሉንም ተቋም ያካተተ ነው። እዚህ ላይ የፍትህ ተቋማት አሉ፣ አጠቃላይ የወረዳ አመራሩ አለ፣ የመንግስት ሰራተኛው አለ። እዚህ ላይ የተነሱ ጥያቄዎችን በዋነኛነት ዘንድ መፍታት እንዳለብን የሚታየን ወደ ላይ ወደ ክልል የሚሄዱ ወደ ዞን እንዳሉ ሆኖ በተለይ በሌሎች አካባቢ ደግሞ የአማራ ማንነት መከበር ውክልና ማግኘት አለበት የሚለው ይሄ ሁሉ የሚመነጨው ህገ መንግስቱ ላይ ስለሆነ ቀጣይ ህገ መንግስቱ አብዛኞቹ ክልሎች መሻሻል አለበት የሚል በድራፍት ደረጃ ያዩበት ሁኔታ ላይ አለ። ምናልባት ቀጣይ ሀገራዊ ምክክሩ በደንብ ተነጋግረን እኛም ወኪሎቻችን ከዚህ ቀደም እንደላክ ነው ቀጣይ ሀገራዊ ክልላዊ ውይይቶች ሲሆኑ ደግሞ ከሁሉም የህብረተሰብ ክፍል ከሴቱ፣ ከሃይማኖት አባቱ፣ ከአረጋውያን፣ ከአካል ጉዳተኞች ልከን እነዚህ የተነሱ ጥያቄዎችን አስይዘን የምንሰድበት ሁኔታ አለበት ነው። እንደኛ ሀገር ትልቁ ችግር የህገ መንግስት ችግር ብዙ አለበት ብዬ አላስብም። ህገ መንግስቱ ላይ የወጡ ነገሮች በአግባቡ የሚተርጎሙ ነገሮች አሉ። ለምሳሌ በህገ መንግስቱ እኮ አንድ ሰው ከ24 ሰዓት በላይ ከታሰረ ወደ ፍርድ ቤት መቅረብ እንዳለበት ህገ መንግስቱ ላይ ያስቀምጣል። ነገር ግን ህገ መንግስቱን የምንተረጉም ሰዎች በአስፈጻሚው ደረጃ ህጉን በትክክል የመተርጎም ሁኔታዎች አሉ እንጂ በህገ መንግስት ደረጃ በወጡት ልኮች ብንጠቀምበት ያን ያህል ችግር አለው ብዬ አላስብም። ግን የወጡትን በአግባቡ ያለመጠቀም ሁኔታዎች አሉ። ሁላችን ተረባርበን በተለይ የመንግስት ሰራተኛው፣ የሃይማኖት አባቶች ዛሬ ወኪሎች አሉ። እነዚህ የአባት አርበኞችን ተረባርበን ሰላሙን ጉዳይ ወደ እርቅ ወደ ጫካ የወጡ ወንድሞችን አምጥተን ወደ ሰላም መመለስ ከቻል ደንበጫ አይደለም ለኛ ለዚህ አካባቢ ሰው ለሌላው የሚተርፍ አካባቢ ስላለን ይሄንን ማስቀጠል አለበት የሚታሰብ ስላለን ነው። አመሰግናለሁ። ታከሽ ታገለ የደንበጫ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ ነኝ። እኔ በመጀመሪያ እንደ ጽሕፈት ቤት ባህልና ቱሪዝም የባህል እሴቶቻችን ድምቀታችንን የኪነ ጥበብ ሰዎችንም ወደፊት አመጣን የምናሳይበት በሃይማኖት በሌሎችም መስተፋብቶች ላይ ሰፊ ስራና ቅርሶቻችንን በአግባቡ ለመጠበቅ የሚሰራ ተቋም ነው። ከዚህም ጋር ተያይዞ ያው ዛሬ የብሔር ብሔረሰቦች ቀን አብረን ማክበራችን ዋና ዓላማው ቅድም በመድረክ ሲባል እንደነበረው እስከ 20 በወረዳዎች እንዲከበር የተደረገበት መሬት ላይ ያሉ ህገ መንግስታችን ላይ ያሉት የአከባበር ችግሮች ወደ ላይ ተገብተው ቀጣይ ከ25 እስከ 29 በሚከበረው በሀገር አቀፍ ደረጃ በሚከበረው በዓል ላይ ጥያቄዎች እንዲፈቱ በማለት ከዚህ ተመሬት ተነስተው የሚሄዱ ጥያቄዎችን ለማክበር ነው በሚል ነው። በዚህም ተያይዞ ያው ከዚህ በፊት ከምናካሄደው መድረክና ስብሰባ የተለየ
ሀሳቦች ተነስተዋል። በትንሹም ቢሆን እነዚህን ሀሳቦች ቀጥታ ከላይኛው አካል ምላሽ የሚያስፈልጋቸውን ወደ ላይ ገፍተን እኛን የአማራ ክልል ጥያቄ እዚህ ላይ ያለው የህገ መንግስቱን ያከባበር እንዴት ይተገበራል፣ መሬት ላይ እንዴት ነው ከወረቀት ከተጻፈው አልፎ ለህዝቦች ላይ በሚተገበርበት አግባብ ያለበትን ችግር እንዲፈታ ጥያቄው ተፈቶ ወደኛ መጥቶ ወደ አንድነት መጣና ምን መልስበትን አግባብ አቅርቦ ተባለው ልክ ያው የተነሱ ጥያቄዎች ምላሽ ሰጣቸዋል። በአንድም በሌላ በኢትዮጵያ ብሔር ብሔረሰቦች ያለምንም ልዩነት ያለምንም አድሎ ማንኛውም ብሔር ከየትኛውም ብሔር እኩል መብት እንዳለው በሃይማኖት፣ በዘር፣ በቋንቋ ሳይለይ ማንኛውም የኢትዮጵያ ብሔር ብሔረሰቦች ተቻችለው መኖር እንዳለባቸው እንዲሁ ያወሳል። ስለሆነም ይህ ህገ መንግስት ይህንን መብት ለዜጎች ለህዝቦቹ አጎናጽፎ እያለ የህገ መንግስታዊ ስርዓት የነፈገው ሳይሆን ሰዎች በስራ አፈጻጸማቸው በድርጅታቸው የሚፈጽሙት ተግዳሮት ነው። ይህንን ተግዳሮት ደግሞ ለማረም ምን ያስፈልጋል፣ ምን ይሻላል የሚል ሐሳብ ነው ማብራራት የምፈልገው። እንግዲህ ህገ መንግስቱ በዚህ ልክ መብቶችን ከሰጠን የነዚህ ተግዳሮቶችን እነዚህን ችግሮች እንዴት እንፍታ የሚለው አንደኛው በህገ መንግስቱ ላይ ችግሮች ካሉ፣ የውክልና ጥያቄዎች ካሉ፣ የመብቶች መገፈፍ ካሉ ህገ መንግስቱ የሚሻሻልበትን በአንቀጽ 102 እና 103 ላይ በግልጽ አስቀምጧል። ስለሆነም በዚህ ማረም እንደሚቻል እና ህገ መንግስቱን ማስተካከል ማሻሻል እንደሚቻል ህጉ በራሱ ይደነግጋል። በሌላ በኩል ደግሞ ያሉ ችግሮች የነበሩ በደሎች የነበሩ ችግሮች ካሉ ደግሞ በምክክር በንግግር ሰዎች ብሔሮች ብሔረሰቦች ተነጋግረው በሀሳብ የበላይነት መግባባቶች እንዲፈጠሩ እነዛ ችግሮች ደግሞ የሚፈቱበትን ስርዓት መከተል። ይህ ስርዓት ደግሞ አንደኛው በሀገራችን የቆየ የዳበረ የሽግግር ፍትህ ስርዓት የሚያስከትለው ፖሊሲ ነው። በሌላ በኩል ደግሞ የሽምግልና ስርዓት የሚባልም አለ። ስለዚህ እነዚህ ስርዓቶችን ተከትለን የሰዎችን ከቦታ ቦታ ተንቀሳቅሶ የመስራት በሚፈልጉት ቦታ የመኖር ሀብት የማፍራት በሀብታቸው የመነገድ የመስራት የማልባት መብታቸው እንዲከበርላቸው እንዲሁም ደግሞ የመናገር መብታቸው የመጻፍ መብታቸው ሀሳባቸውን በነፃ የመግለጽ መብታቸው የፈለጉትን ሃይማኖት መከተል እንደሚችሉ እና ይህንን መብት ደግሞ ማጎናጸፍ እንደሚቻል ከህገ መንግስቱ በተጨማሪ ያሉትን ችግሮች በውይይት በድርድር መፍታት እነዚህ ነገሮች በህገ መንግስቱ የተሰጡት መብቶች አለምንም መሸራረፍ እንዲቀጥሉ ማድረግ እንደሚቻል ነው በሰነዱ ላይ ዛሬ ለተሰብሳቢዎቹ ወይም ደግሞ ይሄኛው የ20ኛው ብሔር ብሔረሰቦች በዓል ስናከብር እንደ ህግ ባለሙያ ገለጻ ለማድረግ የሞከርን ማለት ነው። አሁን በሀገራችን በኢትዮጵያ የጎሳ ፖለቲካ የአካባቢ ፖለቲካ የነገሰበት ሁኔታ ላይ ነው ያለን። የኢትዮጵያ ህዝቦች ብናያቸው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ መንግስት እንደ መንግስት፣ ግለሰቦች እያንዳንዳችን እንደ ግለሰብ ሀገራችን አሁን ያለችበት ሁኔታ እውነት ለመናገር ከፍተኛ የሆነ ውጥንቅጥ ውስጥ ነው ያለች። ይህን ከዚህ ውጥንቅጥ ለመውጣት በአንድ በኩል መምከር መዝከር አለብን። አስተዳደራዊ ስርዓታችን መፈተሽ አለበት። ይህ አስተዳደራዊ አካሄድ ደግሞ ችግር ካለበት ችግሮች በነቂስ ተለቅመው እነዚህ ችግሮች ደግሞ ለማህበረሰቡ ባነሳቸው ልክ ተለቅመው ለህዝቡ ጥያቄዎችን መልሻለሁ የሚል የመፍትሄ እርምጃ ሆኖ መቅረብ አለበት።